በኩል ነገር አለ ሄለንም ብለህ አይደለም የመጣኸው ሲለው አንተ እዚህ የመጣኸው ሄለንም ብለህ ነውስ ሚስጥሬን ለማውጣት ነው እያለው ነው ولا مشان تخرب بينه انا كان بدي اخذك بس انت راح تجبرني افتحك خليني ساكت احسن عندي اسمه يعني بدك يعني افتحك راح افتحك اريك راح تندم انت اللي راح تندم ما بدي افضحك وانت عم تحكي معي نزل لي اذا قاتل انا مثل اخوك الكبير بتحترمني برفع ايدي مثل ما بدي اخذ لك كل شوي بفضحك راح افتحك ايه ترى كوي እንደዚህ አይደለም እንደዚህ እንድትወራ بس مجوزي عليهم الموضوع تفضل افضحني كويرك ترى كوي ليش ولا لانه ما عندك رد عم بقلك ليش ماشي عليهم الموضوع من باب ثاني مشانك انت اريك ما تخليني افضحك افضحني يا اخي افضحني يلا እንዴ ሱቆ ያለ ያለው እኮ ሻራይኔ ቆዩኩ ብዙ ነገር አለ እያለ ነው ግን ኤሪክ ተረጋጋ እያለ ያለው ቆይ ለምን ያስኳት ምናምን ስለምለው በሌላ ወሬ ገባ ይሄን ለኔ ላይ ያስረሳኝ ማለት ነው هو مخبي اشي كثير عليكم he's hiding things from you I don't want to say ብዙ የደበቃችሁ ነገር አለ እሺ እነዚህ ነገር ስላወራ እሱ እኔ እስካሁን ዝም ያልኩት ያጎት ልጅ እናቴ ነው የላከች የደበረኝ ግን ይሄ ልጅ ከኔ ጋር ይሆነው በቃ እኔ ልጅ የነበርኩት ጊዜ ማለት ነው ከኔ ጋር የሚከናሰው ነው እሱ በስራ ይከናል በህይወት ይከናል አሁን ድራሽ ባይልን ልትከና عم تحكي لك كعربي ولا عبتغار غيور انت حبيبي غار ما غار مجرشاو عارف شي هون اللي عندي سو يوتال بمحل يابلاشر لمن انا شو تردد هل انت ايش طلبه بدها تخرب بينه وبين هيلن بقول شاورا انا كنت كايلن جا ما هون الفلقم نيغاراتو اتوش مستر ምናምን فهموا عربي انت خلاص ኤሪክ ተረጋጋሽ ቆይ ኤሪክ ነገር የሚሰበር ነገር አለው ሌላ አስቀምጥ የለም عمري ما انا لكنا داوس معك ليك بس ما بفهم شو ነገሮች ዲስተካከሉ ሲሉ ሁሉ አንድ ነገር ነው በትበት አንድ ችግር ይፈጠር دائما هيك طب الله انت ايش مشكلتك بدك تخرب بينه وبين هاي يعني ليش ده ለማይ ቆይ አይደለም እኔ ምኑን እንድረዳው እኔ አልችልም ውስጥ ምን እንረዳ ቆይ ባለፈው እንሰማለን ግን ምን የምታወራው ትክክል ነገር የለም እኔ አሁን ምኑን ለማነ ይሄ ሰውዬው አማወራው ሚስጥር አለ ቅድም ይኸውልህ ሚስጥሩን አወጣብሃለሁ ብሎ ተመልሶ ደግሞ ምን አለ ህይወት ከሚበላሽ አላወራብህም እያለ ነበር ለሱ ስሙን ነው ታዲያ ስማኝ ይኸውልህ እኔ ከዚህ በፊት እኔ አሁን እሱን ለዓለማመን ወይም እሱን ለመካድ ከዚህ በፊት እኔ ማቀው እውነት ነበረ ያንን እውነት የተውኩት ህይወቷ እንዳይበላሽ በዛ ሰዓት ህመም ውስጥ እንዳትገባ ምናምን በማሰብ ነው ያን ነገር እኔ ስሙዝ አድርጌ እንጂ የሆነ ቀን እሷ የሆነ ውሳኔ ሰጥቶሽ ያን ነገር አንተም እንደዚህ እኔ እሱን ማመን አለማመን ሳይሆን እኔ ማቀው ነገር ስላለ ይሄን ነገር እኔ እውነት ይሁን ውሸት አሁን እሱን ውሸታ ማለት አልችልም እውነቱን ሊሆን ይችላል እኔ እነን ነው ማቀው አንተም ወንድሜ ያልኩት حتى انت هيك እኔ ወንድሜ ስላልክ ምናምን እውነታውን እኮ ሊደብቅልህ አይችልም እውነት መቼም ቢሆን እውነት ናት ትወጣለች ገባካ አሁንም ቢሆን እያልኩ ያሉት እውነታ ካለ ተናገር ማለት ነው አምሬ ቆይ አይዲ ከዚህ በኋላ አይዲ በደንብ እንድነካት ራሱ አልፈልግም ቆይ እውነታውን እስካልተናገርክ ድረስ ቀልዳል እንዴ ተረጋጋኔ ያለው ነገር ምናምን አስረዳት በቃ እውነታውን በእርግጠኝነት እኔ ስከራከሩ ነበር የቆየሁት እሱን ውሸት ነው ይደበከን አሁን አሪፍ እየሄደላቸው ነው አታበላሽባቸው ያልኩት ነበር ግን ደሞ ቆም በየሳስበው ያለ አንድ እውነት ደግሞ እንደዚህ ሊያወራ አይችልም እንደሄድና እንትን በለው ማን ነገር ምናምን እንትን አይበል እንዴ እውነት ካለ እውነት መናገር ነው እያስፈራራን እንዴት ነው የምንኖረው አንዴ ራሴን አጠፋለሁ አንዴ ህይወቴን እሰዋለሁ እያለ እንዴ يدبر በጣም እውነቱን ቢነግረን አሪፍ ነው ባይ ምክንያቱም خلاص يا جماعه انا لازم احكي لكم السر لا تحكي خلاص لا تحكي عم اقول لك ليش خلاص خليه يزبط طبق خليه يزبط وضعه طيب هو ليش ما عم ترجع انت تركيا روح ارجع لا ما قلت لي يكلكلوا راه يا ورا لمن ندور الفرق خلاص لا تحكي شيء عمري مو እንዳትከተልክ ዛሬ አዋርዳለሁ እንዳትከተል ተመለስ ካለችው ተመለስ ቆይ ሰሚ ተረጋጊ ቆይ በዚህ ነገር እንድትጎዳው እንድትጎጃን ፈልግም እኔ ብቻ ነኝ የምጎዳው እኛ ያለን እንድትጎጃን ፈልግም ተረጋጊው ነው ሻውን ስለመመሽ ተረጋጊ እኔ ብቻ ነኝ የምጎዳው በዚህ ነገር ማንንም ሰው ምንም አይደለም ተረጋጊ በቃ ስሚ ብቻዬን ማለት የተደበቀ ሚስጥር ካለው ለምን ማለት በጣም ግራም ያገባ ነውና ላውራ ሲል ደግሞ ከለከለው ህይወት ይስተካከልና ከዛ ታወራለህ እያለው ነው ምኑ ነው የሚስተካከለው ማለት የልጅቷ ከተበላሽ በኋላ ተናገረ ለምን አሁን አልተናገረም ለምን ደበቀ በጣም ግራም ያገባ ነገር ነውና
ብቻ አይ ዶንት ኖ እኔ ይሄ ነው አልላችሁም ውድ ቤተሰቦቼ። ግን ደግሞ ላውራ ሲል ከለከለው። ይሄኛው ደግሞ አንቺን እንትን ሊልሽ ነው እያላን ነው። ጥሩ ሰው አይደለም፣ ወዶች ሳይሆን የመጣው እሱ ለሌላ ነገር እያለ ነው። ብቻ አይ ዶንት ኖ ባላቅም። ኤንዲ ራሱ ባለፈው ጓደኛ አለው አገሩ ምናምን። ይሄኛው ደግሞ የመጣው ልጅ ባለፈው ቱርክ ስንት ልጆች የሚወዱ እያሉ ስንት ሰው የሚፈልግህ እያለ ለምን እሷን ወደክ ሚሸን እሷን ብለህ ነው ለዚች ነው አሁን ለዚች እያለ ሲያጣጥላል ነበረ። አሁን ደግሞ ሌላ ነገር አለ ምናምን እያለ ነበር። ትናንትና ሽንት ቤትም ተከትሎ ሊሄድ ነበር። ምንድን ነው አንዴ በቋንቋ ያን ያክልም የሚግባቡ አይደለም። የኛ አሁን እንትና ሄለን ተምራ ጨርሳለች። ያው ዩኒቨርሲቲ አልገባ 12 ጨርሳለች። ግን ያን ያክል እንግሊዝኛ አትችልም። ሶ ምንድነው ሚስጥሩ ማለት ሄለንን የሚጎዳን ነገር ነው። ብቻ አላቅም፣ ይከብዳል። ከሄዳችሁ በኋላ መጨረሻ ላይ የሆነ ነገር አለ ስትባሉ ይከብዳል። ብቻ አላቅም። ብቻ ስለሁሉም ግን እንጃ ምንድነው ምን እላለሁ። እስኪ እናንተ ሀሳብ አስተያየታችሁን ስጡ። ይከብዳል ማለት ደግሞ ለምን ነካሽ፣ ለምን እጅሽን ነካሽ እንዴ? በነገራችን ላይ ያልገባው ነገር እናቱ እንትን አላለችውም እንጂ የኢትዮጵያ ሴት እኮ ስለነካት አይደለም። እንደዚህ እኮ ነው ደግሞ አይኗኖሩም። አንድ ሰው ሰላም አለሽ ለምን ወጣሽ፣ ለምን በዚህ ገባሽ ከተባለ ሄለን በጣም ኃይለኛ ናት። አንድ ቀንም አታድርለትም በዛ አይነት እና ብቻ ይከብዳል። ውድ ቤተሰቦቼ አላቅም።